ለበርካታ ዓመታት የኢትዮጵያ ቱሪዝም በጥቂት አካባቢዎች ላይ ብቻ ተወስኖ ቆይቷል። ይህ መልክዓ ምድራዊ ውስንነት የውጭ ሀገራት ዜጎችን ብቻ ሳይሆን ራሳቸው ኢትዮጵያውያንም ሀገራቸውን ጠንቅቀው እንዳያውቁ፣ ጸጋና ሀብታቸውን በአግባቡ እንዳይረዱ አድርጓቸዋል። የቱሪዝም መዳረሻዎች በጣት ለመቁጠር እስኪቀሉ ድረስ ተደጋጋሚና የኢትዮጵያን ብዛት የማይወክሉ ሆነው በመቆየታቸው ሀገርም ሆነ ሕዝብ ከዘርፉ ሊያገኙ የሚገባውን በረከት አሳጥተዋል። ተፈጥሮ ሳትሰስት ያደለቻቸው ውበትና ጸጋ ያልጎደለባቸው በርካታ ስፍራዎች ቢኖሩም የዜጎች ጥቅም ግድ የሚለው ባለራዕይና አርቆ ሀሳቢ በማጣታቸው ለዘመናት ሳይለሙ ቆይተዋል። ዛሬን አልፎ ለነገ የሚተርፍ እምቅ ሀብት ይዘው ነገር ግን ባዶ እጃቸውን የተቀመጡ የኢትዮጵያ አካባቢዎች በሁሉም ማዕዘናት ነበሩ። ይህንን መልክና ሀሳቤ ለመቀየር የተፈጥሮ ጸጋን በብቃት የመጠቀም አዲስ ሀሳብ ይዞ ብቅ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመር መንግስት ነው። መንግስት በገበታ ለትውልድ መርሃ ግብር ኢትዮጵያን በአዲስ መነጽር ማሳየት ጀምሯል። ከገበታ ለሸገርና ገበታ ለሀገር የቀጠለው ይህ መርሃ ግብር በአገር አቀፍ ደረጃ 8 ግዙፍ የቱሪዝም መዳረሻዎችን ለማልማት አቅዶ የተነሳ ነው። እነዚህ የተፈጥሮ ስፍራዎችን ወደ ዓለም አቀፍ የቱሪስት መዳረሻነት የሚቀይሩ ፕሮጀክቶች ኢትዮጵያ ያላትን እምቅ አቅም ለዓለም በማስተዋወቅ ረገድ አዲስ የኢኮኖሚ ምዕራፍ ከፍተዋል። የገበታ ለትውልድ ሥራ የመጀመሪያው መዳረሻ የሆነውና በ36.7 ሄክታር የጥብቅ ደን ላይ የተዘረጋው ደንቢ ኢኮሎጅ የለውጡ ቀዳሚ ማሳያ ነው። ኢኮሎጁ ኢትዮጵያ ባለፉት 7 ዓመታት ዘላቂነትን፣ የቅርስ ሀብትንና ዓለም አቀፍ ደረጃን የመጠበቅ ዕድልን በማዋሃድ ምን ያህል እንደተለወጠች ምስክር ሆኖ ይቀርባል። ይህም ኢትዮጵያ በርካታ የሚገለጥ ሀብት ባለቤት መሆኗን ሲያረጋግጥ ለዘመናት የሌላውን ያማትሩና ያደንቁ የነበሩ አይኖችን ወደ ራሳቸው እንዲመለከቱ አስገድዷል። ኢትዮጵያ የቃል ኪዳን ሀገር፣ የተባረከች ሀገር፣ የተወደደች ሀገር፣ የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር፣ በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ፣ ይሄንን ውሃ፣ ይሄንን ጫካ፣ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። ከገበታ ለትውልድ ፕሮጀክቶች መካከል ሁለተኛውና በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርትም ጉዞው በእርግጥም ለትውልድ ታሪክ ማሻገርና ሀገርን በልኳ መግለጽ መሆኑን ማረጋገጫ ነው። ግንባታዎቹ ታሪክን ሳይለቁ ዘመንን የሚዋጁ ባህላዊ ጥበብን ሳይገፉ ትርጉም ያለው መልእክት የሚነገርባቸው ናቸው። ፕሮጀክቶቹ ከፈጠሯቸው የሥራ ዕድሎች ባሻገር ግንባታዎቹ ከአካባቢው ስነ ምህዳር ጋር እንዲዋዱ ለማድረግ ሲባል በዚሁ አካባቢ የሚገኙ ድንጋዮች፣ አፈርና እንጨቶች ጥቅም ላይ ውለዋል። ከውጭ ከሚገቡ ውድ ዕቃዎች ይልቅ የአካባቢው ጥበብና ጥሬ ዕቃዎች ቅድሚያ ተሰጥቷቸዋል። ይህም የአካባቢው ነዋሪዎች በስራው ላይ በቀጥታ እንዲሳተፉ አድርጓል። ለአየር ንብረት ተስማሚ ሆነው እንዲዘልቁም በኮንክሪትና በብረት ላይ ብቻ ከመደገፍ ይልቅ እንደ ዋንዛ ያሉ እንጨቶችና የተጠረቡ ድንጋዮችን ተጠቅመዋል። ይህም በግንባታዎቹ ላይ ታሪክን ከመጻፍ ባለፈም ለትውልድ የሚሸጋገሩበትን ጥንካሬ አጎናጽፏቸዋል። በእርግጥም ገበታ ለትውልድ ያልታዩ የአካባቢ ጸጋዎችን ከመመርመር ባለፈም ማንም ትኩረት ሰጥቷቸው ለማያውቁ ማህበረሰቦች የክብርና የብልጽግና ምንጭ ሆኗል። ፕሮጀክቱ ስር መሰረታቸውን ሳይለቁ ማንነታቸውና ተፈጥሯዊ ሀብታቸውን በልካቸው አሰናድቶ ለዓለም በማሳየት በድህነት አዙሪት ውስጥ የነበሩ ዜጎችን የህልም አድማስ አድሷል። ይህ ተግባር ግቡ ድንጋይ መቆለልና ህንፃ ማብለጭለጭ አይደለም። ይልቁንም የማይደመሰስ የታሪክ አሻራን መክተብና ተስፋቸው የሌሎችን አርቆ ማየት ብቻ ለነበሩ ወገኖች ከራሳቸው አልፎ ለትውልድ የሚሻገር በረከትን ማውረስ ነው። ይህም ፕሮጀክቶቹ ኢትዮጵያ ካላት የተፈጥሮ ጸጋ ተጠቃሚ መሆን እንደምትችል የሚያሳዩና የመደመር ትውልድ ለአገሩ ምን አይነት አሻራ ማሳረፍ እንዳለበት የሚያስተምሩ ተግባራዊ ትምህርት ቤቶች ተብሎ ቢጠሩ ቢያንስ እንጂ የማይበዛባቸው ናቸው። እነዚህ ስራዎች በአገር አቀፍ ደረጃ የቱሪዝም ዘርፉ በኢኮኖሚው ላይ ያለውን ድርሻ እንዲያሳድግና ከፍተኛ የውጭ ምንዛሬ እንዲያስገኝ ታሳቢ የተደረገባቸውም ናቸው። ገበታ ለትውልድ ኢትዮጵያ ያላትን የተፈጥሮ ጸጋ ወደ ሀብት በመቀየር ለመደመር ትውልድ ተግባራዊ አሻራ የሚያስቀምጥና ለዘላቂ ብልጽግና መንገድ የሚጠርግ ታሪካዊ ፕሮጀክት ነው።